ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው ልጅ ብቻ ነው። የምሬን ነው የምላችሁ ልጅ። ከዛ በኋላ ሴክስ የእውነት ከዚህ ውጪ ወንድ ልጅ የትም አይሄድም ማለት። የከተማችን አነጋጋሪ ሰርግ ሙሽራዋ የሰርጓ ቀን ቀረች። አዲስ አበባ እንግዲህ በሙሽሪት አለመገኘት ምክንያትም በሚሊዮን የሚቆጠር ገንዘብ የፈሰሰበት ሰርግ መሰረዙ ተሰምቷል። እኔ ምን አንተን እኮ ነው ምንድነው የሚያጨማልቅ? ለምን ትጨማለቅ? ምን ሆነም ታለቅሰው አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብ ምን እግሯንም ሁለንተናዋን ያየሰው ሉላ ቆንጆ አይደለችም ብሎ ማሰብ ይከብደዋል። ቆንጆን ቆንጆ አይደለም ብሎ አለማድነቅ አስቀያሚነት ነው ብሎ ያምናሉ ብዙዎቹ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ወደ እናንተ ሰብስቤ መጥቻለሁ። ቤተሰቦቼ አታሳፍሩኝም። ይሄን ቪዲዮ ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ቤተሰቦች እንግዲህ ዛሬ ከምናነሳቸው ሐሳቦች መካከል እንግዲህ ሴትና ወንዶች በጣም ብዙ ጥላቻዎችን እርስ በርስ እያደረጉ ይገኛሉ። ከነዛ መካከል በሰርጉ ዕለት የቀረችው ሙሽራ አለች። በብዙ ሚሊዮን ብር ተከፍሎ የተደገሰ ሰርግ። አስገራሚ አስደናቂ ነገር የሆነው ኢቢኤስ ቲቪ ሰርፕራይዝ አለ። እሱንም አብረን እናያለን። ቤተሰቦች ሁላችሁም ሰብስክራይብ ያርጋችሁ ይሄን ጨዋ ፋሚሊ ተቀላቀሉ። ወደ ቪዲዮ እንሂድ። እኔ ምን አንተን እኮ ነው ምንድነው የሚያጨማልቅ? ለምን ትጨማለቅ? ምን ሆነም ታለቅሰው አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብ ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብ እንዴ ማሷ ሰማታጥብ ለምን ማታጥበው ለምን እንደማታጥብ ማወቅ ትፈልጋለህ? ለምን ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የሷንም ያንተንም አንተ ነው የምታጥበው። የኔኮ እናቴ ብትኖር ኖሩ ያይን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም የኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናቴ ስለሄደች። እናት በአባቴር ኖሮ የራስን ብቻ ነበር የምታጥበው። ስለዚህ በአደራ የተቀበለችው ህፃን እናቷ አጠገብ እንደሌለችና ባይቷርነት እንዲሰማው በማድረግ ከአንደበቶቿ በሚወጡ አይደለም በአግባቡ መናገር የማይችል ህፃን ልጅ አዋቂ በሚሰብር ቃላት ስታስለቅሰው አልፎም ተርፎ ከነንባው ቀርጻ ማህበራዊ ሚዲያ ላይ የምትለቅ አሳፋሪ ግለሰብ ይህች ግለሰብ ናት። የሚያስገርመው ይህች ግለሰብ ሴት ናት፣ ያውም ልጅ ያላትና በዚህ ልክ በልጇ ፊት ይህን ታዳጊ አንገት ስታስደፋው በዛ መርዝም በሚረጩ ምላሶቿ አእምሮውን ስትነካው እናቴ ብትኖር እኮ እያለ በልቡ እናቱን እየናፈቀ መንታ እንባ ከዓይኖቹ ሲያወርድ ላየ በእውነቱ ልብ ይሰብራል፣ ያሳዝናል። ይህን የምታደርግበት ምክንያት ደግሞ በልጅነቷ ወላጆቿ ወንድሞቿ እያሉ የሁሉንም ስራ ለእሷ እንደሚሰጧት አሁን ደግሞ በተራው በሴት ልጇ ፊት ይህን ታዳጊ ልጅ ታስለቅሰዋለች። በመሰረቱ ሴትም ወንድም ልጅ ላይ ምንም አይነት አካላዊ ሆነ ሞራላዊ በደል መድረስ የለበትም። ታዲያ ይህች ግለሰብ ለትላንት ህመሟ ያውም ከቤተሰቧ ለደረሰባት እዚህ ምስኪን ታዳጊ ላይ ትጫወተበታለች። የሀገራችን ህገ መንግስት በግልጽ በአንቀጽ 36 ላይ ህፃናት ላይ የሚደርሰውን በደል ቅጣት የሚያስከትል ወንጀል እንደሆነ አስቀምጧል። በዚህ ቪዲዮ በጣም የሚያሳዝነው እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። እዚህ አደራ በሊታዋ ሴት ልጇን እንደ ባሪያ መስራት የማይገባውን እያሰራችው የልጅነት ጭንቅላቱን ሊሸከመው የማይችለውን ነገር እየተናገረች አቢዩዝ ታደርገዋለች። ደከመኝ አውሪድልኝ አንዴ ለቃጥ ቢስክ ጨርስ ድረስ ያዛት እንጂ እዘላት የማልኩ ወገብን የማመኝ ነው። እንዴት ነው ወገብህን የሚያምህ? ወገብህ ህመም እንዴት ነው? ወገብህ ህመም እንዴት ይገኛል? እዚህ ጋር የቱ ጋር? እሱ ጋር መመ እሱን ያዘልክበት እዛ ትምህርት ቤት ኳስ ስትረግጥ ነው እንጂ አይደለ? ኳስ ስትረግጥ። ቤተሰቦቼ እንግዲህ የወንድ ጥላቻ የሚጀምረው ከዚህ ህፃን ልጅ ጀምሮ ነው። እንግዲህ እያደገ ሄዶ ባለትዳር ላይ ወንድ ልጅ ላይ ትልቅ ሽማግሌ ላይ እንግዲህ በርካታ ቪዲዮዎች እየወጡ ይገኛሉ። ይሄ ደግሞ ልክ አይደለም። ይሄ ህፃን ልጅ በዚህ ያህል ደረጃ ማሳቀቅ ነገ ለሚመጣው ትውልድ ነገ ለሚመጡ ሴቶች ራሱ የዚህ ልጅ የሚደርስበት ጫና ሌላው ልጅ ላይ ወይም ደግሞ ሌሎች ሴቶች ላይ የሚያደርስ ነው ብዬ ነው ማሰበው። ስለዚህ እንደዚህ አይነት ነገር ብናቆም፣ በፊት ተበድለን ሊሆን ይችላል፣ በፊት ሁሉ ነገር
ተፈጥሮ ሊሆን ይችላል። ፖለቲካ እየተካሄደ ያለው በዚህ ነው። በፊት እንደዚህ አድርጎ ነበር እንትና እንደዚህ አድርጎ ነበር በሚል ነው እንግዲህ ብዙ ግጭት እየመጣ ያለው። ስለዚህ ይህንን ልጅ በዚህ ያህል ደረጃ ማሳቀቅ ተገቢ ነው ብዬ አላስብም። ሌላም እንደዚህ ወንድ ላይ ጥላቻ የሚያሳዩ ቪዲዮዎች አሉ እና አንዷ እንግዲህ ከወንድ ልጅ ብቻ ነው የምፈልገው እያለች ነው። እስቲ ቪዲዮን አይተነው እንመለስ። ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው ልጅ ብቻ ነው። የምሬን ነው የምላችሁ። ልጅ አንድ ልጅ ከወንድ ልጅ ፈልጋለሁ። ሌላ ነገር ከወንድ ልጅ ምንም አልፈልግም። ምንም ማለት ነው። በፑልቶስም ሆነ በኮኔክትም ሆነ በምንም ማለት ነው። ልጅ ከወንድ ልጅ እኔ የምፈልገው ነገር ቢኖር ልጅ ብቻ ነው። ሌላ በዘነ ስሜት የሚያሳዩ ሴቶች ከጊዜ ወደ ጊዜ እየበዙ እየከፉ እየመጡ ነው እና የሚያመጡት ሐሳብ በጣም የሚያስጠላ ነው። አሮን ነው ምን እየተፈጠረ እንደሆነ። እኔ እንግዲህ ሴት ልጅ በጣም ነው የምወደው፣ በጣም ነው ማከብረው። ብዙ እንደዚህ አይነት ወንዶች አሉ ብዬም ደግሞ አምናለሁ። የሚያጠፋ ወንድም ደግሞ ይኖራል ብዬ አምናለሁ። የሚያጠፋ ሴትም ደግሞ ይኖራል ብዬ አምናለሁ እና በአንዷ ሴት የተነሳ ሁሉንም መራገም፣ በአንዱ ወንድ የተነሳ ደግሞ ሁሉንም ወንድ ወደ ጎን ማድረግ ተገቢ ነው ብዬ አላስብም። ግን ደግሞ እንደዚህ አይነትም ሴቶች አሉ። እስቲ ላሳያችሁ። አንድ ጓደኛዬ ሲያጫውተኝ ምን አለ መሰለህ ሀና አለ በቃ እኛ በጣም ሲምፕል ፍጥሮች ነን፣ በጣም በቃ ቀላል ፍጥሮች ብንባል እኛ ነን እና እንዴት ነው ስለው አግብቷል እሱ አክቹሊ ለወንድ ልጅ ከእንትን ካልሽው ካገባሽ ምግብ የእውነቴን ነው የምልህ ማለት ምግብ እንዴት ነው በጣም ብዙ እንበላለን ሆዳም ነን ምናምን እኛ ምግብ አይበቃንም ምናምን ማለት አይደለም ማለት ከቤት ከውጪ ሲመጣ ምሳ ሰዓት ነው እራት ሊሆን ይችላል ምናምን ከቤት አይዳሽ አትሊስት ከቤት እንኳን ባትኖሪ የሚበላ ነገር ገንዘብ ክብር ከዛ በኋላ ሴክስ የእውነት ከዚህ ውጪ ወንድ ልጅ የትም አይሄድም ማለት ክብሩን በጣም ይወደዋል በቃ መከበርን የሆነ እንትን ማለትን በጣም ይወደዋል ይፈልገዋል ይሄ ማለት ግን ሴት ልጅ እንደዚህ ወጣ ብላ ኮንፊደንት ሆና ስትናገር እኔ በጣም ወንድ ይሄ ባላቸው ለሌላ ሰው ጋር ሄደው የሚያሙ ባላቸውን የሚያገላፍጡ ባላቸውን የሚሳደቡ ባላቸውን የሆነ ነገር አድርገው የሚያስቡ የሚሰሩ ሴቶች በጣም በዚህ አጋጣሚ በቃ ቃሉ ስለምትጠቀመው በጣም ይቅርታ በጣም የሚያስጠሉ የሚያናድዱ እንደዚህ አይነት ሴቶች አሉ ገባ ባላቸውን ይሄ ምናምን በቃላለ ውሻ አድርገው ቅልል አድርገው ምናምን ይሄ ወንድ ልጅ በቃ ባህሪው ነው የመከበር ሰዎች እንዳያቻት ነው። እንደዚህ አይነት ደግሞ መልካምም ሴቶች አሉ። እኛ አሁን ቅድም ባሳዩዋችሁ ሴት ተጭኜ ያልተናገርኩት ወይም ደግሞ እንዲህ ናቸው ሴቶች ብዬ ያልተናገርኩት እንደዚህ አይነትም ደግሞ በጎ የሚያስቡ ሴቶች ስላሉ ነው። እቺ ልጅ ባሏ እንግዲህ ንጉስ ነው የሚሆነው፣ እርግጠኛ ነኝ ንጉስ ነው የሚሆነው። ንጉስ ደግሞ በስሩ ለሚመሩ ሰዎች ምን ያህል ነገር እንደሚያደርግ ይሄ የታወቀ ነው። እንደ ንግስት እንደሚያሮራት እርግጠኛ ነኝ። ምክንያቱም የተናገረችው ነገር አለ ሪስፔክት እያለች ብዙ ነገር ጠቅሳለች። ያው ሴክሱም አንዱ ነገር ቢሆን ማለት ነው። ሴቶች እባካችሁ ይህንን ነገር እናድርግ። ወንዶችም ካላችሁ አጠፉም እንደዚህ ለሴት ልጅ ዲስሪስፔክት የምታደርጉ ወንዶችም አላችሁ። ስለዚህ እባካችሁ እርስ በርስ ብንዋደድ ይሻለናል እላለሁ። ሌላው እንግዲህ በሰርጓ ዕለት የቀረች አንድ ሙሽራ አለች። እንግዲህ የእሷንም ታሪክ እስቲ ሰምተን እንመለስ። እጅግ አስገራሚ ነው። እስኪ እናንተም ታሪኩን ሰምታችሁ ሀሳባችሁን በኮመንት ስፍራው ላይ ግለጹልኝ። በመዲናችን አዲስ አበባ እንግዲህ በሙሽሪት አለመገኘት ምክንያትም በሚሊዮን የሚቆጠር ገንዘብ የፈሰሰበት ሰርግ መሰረዙ ተሰምቷል። በአዲስ አበባ ከተማ ሰሞኑን ብዙዎችን ያነጋገረ የሰርግ ታሪክ እንግዲህ ተከስቷል። ሁሉም ነገር ተሰናድቶ የሰርግ አዳራሹ አሸብርቆ ምግብና መጠጡ ሞልቶ የተጠበቀው ሰርግ እንግዲህ በሙሽሪት አለመገኘት ምክንያት ሳይሳካ ቀርቷል። ለዓመታት በትውውቅ የቆዩት ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸው ፈጸም ከፍተኛ ወጪ አድርገው እንደነበረም ነው የተገለጸው። ለክትፎው ብቻ ወደ 450 ሺህ ብር የሚጠጋ ቅድመ ክፍያ ተከፍሎ ነበረም። ታዲያ ዲኮሩም በደማቅ ሁኔታ ተሰርቶ አልቆ ነበረም። ነገር ግን እንግዲህ በሰርጉ ዋዜማና በእለቱ በተፈጠረ አለመግባባት ነገሮች ይበላሻሉ። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለች። ሙሽራው በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ አልሆነም ወይም ደግሞ ጊዜው አልፈቀደም ማለቱ ነው እንግዲህ የተገለጸው። ታዲያ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች መፈጠራቸው ችግሩን እንዳባባሰው ነው የተገለጸው። ሽማግሌዎች በመሃል ገብተው ለማስማማት ያደረጉት ጥረት ሳይሳካ ቀርቷል። በሚሊዮኖች የሚቆጠር ወጪ የፈሰሰበት ይህ ሰርግ እንግዲህ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ እንደተመለሰ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ እስኪ። ነበር ሰርጉ አይደል? ዛሬ ነበር ሰርጉ፣ ዛሬ ነበረ። የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት። እሱ ውጪ ነበረ፣
እዚህ እንዳልነበረ ነው መረጃዎች ሎንግ ዲስታንስ ነው እንግዲህ ሰርጉ ግን ይደገሳል ተብሎ የታሰበው ከወራቶች በፊት ነው የሚሰሩት ኮር በፊት ነው ቀብድ የተቀበሉት ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር ተከፍሎ እንግዲህ ክትፎ በቀኑ ክትፎ ለማድረስ አላሁን ክትፎ አይደለም ዋናው ለምን አታሰው ጓጉቶ ይል ዋናው ክትፎ ላይ ለምን ትሄዳለህ አንተ ከክትፎ ለምን ጀመርክ ምርጥ ክትፎ ይሰራል አይደል እንዴው ለምን ከክትፎ ጀመርክ አንተ አሁን ወሬውን ረሳ ነው ክትፎ ሲባል 450 ሺህ ብር የክትፎ እሺ ዲኮርም ተሰርቶ ነበር ከትላንት ጀምሮ በደም ፏ ብሎ ነበር እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራውና የሙሽራው መቀመጫ ነው የሚዜዎቹ ተነስቶ መጨረሻ ላይ እንደማሳያ እንደው ለፎቶ ብንነሳ ብሎ ነው ዲጄው እሱ ነው የነበረው በነገራችን ላይ ትልቅ ሰርግ ነው የሚያስብለው በዲጄ ብቻ አልነበረም ባንድም ነበር ባህላዊ ባንድም የነበረው እንግዲህ ሳይሰሩ ሄዱ አው እንግዲህ ይሄ እነሱ ከሄዱ በኋላ ነው እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ነበር ሁሉ ነገር ተስተካክሎ በደም ተስተካክሎ ታዳሚ አልመጣም ገና ታዳሚ ሊመጣ ሲል ጧት አካባቢ ረፋድ አካባቢ ያው እንግዲህ ብዙ ጊዜ ምሳ ሰዓት ሲሆን ከሰዓት አይደል ከ8 ከ9 በኋላ አይደል አርፍዶ አይደል ሰርግ ሲሆን በኢትዮጵያ እንግዲህ ባህልም በለው ብቻ መሰረት የሚመጣው ሙሽራ ቀስ ብሎ ነው የሚመጣው በለፎቶ ለምን መናፈሻ ይሄዳሉ እንደዚህ ከዛ በኋላ እንግዲህ ይሄ ኮንፍሊክት የጀመረው የዚህኑ ቀን አልነበረም ከቀናቶቹ የሁለቱ የሙሽሮቹ ግጭት ሙሽሪት ባለቤቷ አሁን ታገባ ያለው ባለቤቷን ወይ ምጮኛዋን እንበል መመርመር አለብን የሚል ጥያቄ አንስታለች አሪፍ ጥያቄ እኮ ነው ግን ጊዜው ታይሚንግ ሰዓቱ ነው ወይ የሚለው ነው ልክ ጥያቄ ነው ከዛ በኋላ ሽማግሌዎች እንደሄዱ ሰምተን ነበር ጧት ነገሮችን ለማለሳለስ በኋላ ግን አይ ቲንክ ጊዜው ሄደ መሰለኝ በባልና ሊጋቡ ባሉት ሁለት እጮኛ ማቾች መካከል ይሄ ኮንፍሊክቱ በደንብ ከረረ እና ያቺ ገመድ ስልልብላ ተበጠሰች ስለዚህ ዝግጅቱን ያዘጋጁት በተለይ ባልየው በቃ ምንም ነገር የለም ከዚህ በኋላ አያስፈልግም ብሎ አልመረመረም ባይወስ ነው እሷ እንመርመር ባይና የሱን ሐሳብ አልወሰድም እንግዲህ አላገኘነውም አልመረመርም አለ ይሆን ወይም ደግሞ ግን እንመርመር ነው እንመርመር ነው ቤተሰቦች እንዳያችሁት ነው ይሄ በጣም የሚያሳፍር ነገር ነው ብዬ አስባለሁ ምክንያቱም ለሁለቱም ፋሚሊ በጣም ትልቅ ዱብዳ ነው ብዬ ነው ማስበው ምክንያቱም ሊጋቡ ደርሰው ተደግሶ እንደሰማችሁት ነው እንግዲህ የ400 ሺህ ብር ክትፎ ብቻ ነበር የተዘጋጀውና በዚህ ያህል ድግስ ተዘጋጅቶ ምን ያህል ሰው ሊጠራ እንደሚችል ሁላችንም የምናውቀው ነውና በዚህ የተነሳ እንግዲህ ሙሽሪት ቀርታለች ሰርግ የሚያስብ ሰው መጀመሪያ አስቀድሞ መጠናናት አለበት የሚባለው ሴክስ ላይ አይደለም መጠናናት አለበት የሚባለው ምን አይነት ህይወት አሳልፎ ነበር ምናምን አሉ ብዙ ቤተሰቦች ይገባቸዋል ምን ማለት እንደፈለኩና እንደዚህ አይነት ነገር ነው መጠናናት የሚባለው አሁን ዘመን ግን መጠናናትን ሴክስ አድርገውታል ሴክስ ካልተደራረጉ የተጠናኑ የማይመስላቸው ሰዎች ስለዚህ እንደዚህ ደርሶ ቀኑ ደርሶ ልጅ አለው ትዳር አለው ምናምን ከመባሉ በፊት ጓደኛሽን ስታገኙ ምንድን ነበር ህይወት ኤክስ እንዴት ናት ኤክስ ነበረ ወይ ምንድነው ያሳለፍከው አግብተህ ነበር ወይ ልጆች አሉ ወይ ተብሎ ቢጠያየቁ ፍቅር ነው ልጆችን ቢኖሩ ወደው ልትኖር ትችላለች ብዬ አስባለሁ ግን ደግሞ እዚህ ኮሜንት ስር ገብታችሁ አድቡ እባካችሁ ሴቶች አሁንም አድቡ ልክን ያረክሽው ጎበዝ ምናምን እያላችሁ ሰው እንዳይጋባ ሰው ትዳሩን እንዲፈታ የምታረጉ ሴቶች ፕሊስ እባካችሁ አቁሙ እላለሁ እንኳን እሷን ሃይባይ ይጠፋል ወይ የብዙ ሰዎች ጥያቄ ነው ምክንያቱም አንዳንዶቹ ከኢቢኤስ ጋር 2 አመታትን ብቻ መቆየት እድል ሲኖራቸው እሷ ግን ረጅም አመታቶችን ማንንም ሳይነካት ሳትባረር እዛ መቆየቷ የብዙ ሰዎች ጥያቄ ነው ሉላን እጅግ ብዙዎቹ ይወዳታል ተክለሰውነቷን ጨምሮ ብዙ የሚወደድላት ሉላ በኢቢኤስ ቤት ረጅም ጊዜ መቆየቷ ብቻ ሳይሆን ብዙ አድናቂዎችን አፍርታለች ሉላ ያለ ኢቢኤስ
ማሰብ ኢቢኤስን ደግሞ ያለ ሉላ ማሰብ እጅግ ከባድ ነው ብሎ ብዙዎቹ ያወሩላታል። ዛሬ እጅግ አስገራሚና አስደናቂ ነገር ይዛ መጣለች። ልጅቷ እጅግ ቆንጆ ናች። በጣም ውብና አማላይ ሰውነት አላት ተብሎ ይታመናል። ከሊቅ እስከ ደቂቅ ከህፃን እስከ አዋቂ ይከተላታል። ኢቢኤስ ቴሌቪዥን ብዙዎችን ሲያሰናብት እሷን ያቆየበት ምክንያት ምንድነው ብሎ ቢጠይቁም አንዳንዶቹ መልስ እንደዚህ ብሎ ሲሰጡ ሰምተናል። ብዙ ጊዜ ኢቢኤስ ቴሌቪዥን የሚከፈተው ሉላን ለማየት ብሎ እንጂ ሰው የኢቢኤስ ፕሮግራም አዝናንቶትና አስቆት ሳይሆን እሷን ስለሚወዷትና ስለሚከተሏት ነው ብሎ ብዙዎቹ ያምናሉ። አመታቶችን እንኳን ብታስቆጥር እድሜ በጨመረ ቁጥር አንዳንድ ጊዜ በእኛ አባባል እድሜ በገፋ ቁጥር የሰው ውበት ይረግፋል ተብሎ ቢታመንም የሉላ ውበት ግን ከቀን ወደ ቀን እየጨመረና ለብዙዎች ደግሞ ጥያቄ እየፈጠረ ይገኛል። ብዙዎችን ትማርካለች። ከአረማመዷ ጀምሮ ከንግግሯ ከፕሮግራም አዘገጃጀቷ ጀምሮ ብዙዎቹ ያደንቋታል፣ ይገረሙላታል። ዛሬ የሰማናቸው ነገሮች እጅግ አስገራሚ ቢሆኑም ማለት ነው አንዳንድ ነገሮች ሲወሩ ከንግግሩ ጀርባ አንድ የሚወሩ አዳዲስ ነገሮች ይኖራሉ። ሉላን ያያት ሰው ሊወዳት አይችልም ብሎ ማሰብ ከባድ ነው። ያ የሚሆንበት ምክንያት ምንድነው? ከፊቷ ገጽታና ከተክለ ሰውነቷ በላይ ሌላ አንድ የሚማርክ ነገር አለ ተብሎ ይታመናል። ይህም ነገር ምንድነው? ብዙዎቻችን እንደምናውቀው እሷ እጅግ ለሰው ቀና ልብ ያላትና መካሪ፣ ብዙ ሰዎችን የምታጽናና እጅግም አልቃሻ እንደሆነች በብዙዎቻችን ዘንድ ይታመናል። ታዲያ ዛሬ እድሜዋ በጨመረ ቁጥር ውበቷ ጎልቶ እየታየ ነው። ምንድነው የምትበላው? ምንድነው የምትጠቀመው ብሎ ብዙዎቹ ለማወቅ ቢሞክሩም ነገር ግን አንዳንድ ጊዜ ፈጣሪ ሲያድላችሁ መልክ ብቻ ሳይሆን ቁመቷንም ሰውነቷንም ጸጉሯንም ሁለንተናዋን ያየሰው ሉላ ቆንጆ አይደለችም ብሎ ማሰብ ይከብደዋል። ቆንጆን ቆንጆ አይደለም ብሎ አለማድነቅ አስቀያሚነት ነው ብሎ ያምናሉ ብዙዎቹ። ስለዚህ ዛሬ ደግሞ ስለሷ ውበት እንዴት ነው በዚህ ልክ የሚወራው ብሎ ያሰበ ሰው ይህንን የሚንቀሳቀሰውን ቪዲዮና ፎቶዋን ያየሰው እጅጉን ይገረማል፣ ይደነቃል። ታዲያ እቺንስት ከዓመታት በፊት ባል እንደነበራት ቢታወቅም የብዙዎቹ ጥያቄ እንደዚህ ነው። ለምንድነው ከባሏ ጋር መቀጠል ያልቻለችው? ለምንድነው ትዳራቸው የፈረሰው? የብዙ ሰዎች ጥያቄ ነው። እቺን አማላይና ቆንጆ የሆነች እንስት እንዴት ከእጇ ወጣ? ለምንድነው አብሮ መዝለቅ ያልቻሉት? የብዙ ኢትዮጵያውያን ጥያቄ ሆኖ ይከርማል። ታዲያ ኢትዮጵያ ውስጥ አንዳንድ ጊዜ ዝነኝነት ከመምጣቱ በፊት ትዳር ይበረክታል ተብሎ ይታመናል። ዝነኛ ሲሆኑ ገንዘብ ሲመጣ፣ ልጆች ሲመጡ፣ በተለይ ደግሞ ሚዲያ ላይ የሚሰሩ ወይም በቴሌቪዥን ማሰራጫ ጣቢያዎች ላይ ህዝብ የሚያያቸው ሰዎች ትዳራቸው ቶሎ ብሎ ይንኮታኮታል። ያ ደግሞ የብዙ ኢትዮጵያውያን ጥያቄ ነው። ታዲያ እቺን የመሰለች ቆንጂዬ ውብ እንስት ለምንድነው የተፋታችው ብላ ብትጠየቅ ነገሮችን በእንባ ለማውራት ከዚህ በፊት ሞክራ ነበር። ሐሳቧ እንደዚህ ነው። ከባሌ ጋር የተፋታንበት ምክንያት ብዙ እጅግ ውስብስብ ቢሆንም ነገር ግን አንዳንድ ጊዜ ሴት ልጅ ለትዳሯ ብዙ ዋጋ ትከፍላለች። ነገር ግን በከፈለችው ዋጋ ልክ ምላሹ ጥሩ ላይሆን ይችላል። የሷ ንግግርና ሐሳብ ነው። ምክንያቱም ብዙ ዋጋ የተከፈለ ነገር ሁሉ አብሮን ይቀጥላል ማለት አይደለም። ነገር ግን እንደ እድል ወይም አለመታደልም ሆኖ አንዳንድ ሰዎች ህይወታቸውን በግል ሊመሩ ይገደዳሉ። ምንም ያክል ትዳርን ብፈልግ እንኳን ነገር ግን አንዳንድ ጊዜ ከሰዎች ጋር ለመቀጠል እንገደዳለን። ያ ደግሞ ላይሆንም ላይከሰትም ይችላል። ስለዚህ ብዙ ዋጋ ከፍዬም ነገር ግን ትዳሬን ላስቀጥል አልቻልኩም ስትል ትደመጣለች። አንዳንዶቹ ተክለሰውነቷንና ውበቷን ያዩ ሰዎች ማግባቷን ይጠራጠራሉ። መልኳ እየጨመረ ውበቷ እየጎላ ሲመጣ እንኳን መውለድ ይቅርና ማግባቷን እጠራጠራለሁ የሚሉ ሰዎች ተበራክተዋል። እጅግ ደግሞ የሚወዷት ገና አፍላ እድሜ ላይ የሚገኙ ወጣቶች ናቸው። እነሱ ደግሞ የሚወዱበት ምክንያት ለእናንተም ለኢትዮጵያ ሕዝብም ግልጽ ነው። ወጣት ገና እሷን ጠብሷት እንኳን አግብቶ ሊኖር ይሻል የሚሉ ሰዎች እጅጉን ተበራከቱ። ሉላ እጅግ መልከ መልካም ጸባይ ሰናይ ውበት የተጎናጸፈችና አምላክ በሁሉ ያደላት እንደሆነ በብዙዎቻችን ዘንድ ይታመናል። ታዲያ ዛሬ ምን አዲስ ነገር ይዛ ብቅ ብላለች? ብዙዎቹ ነገሩን እየተቀባበሉትም እያደናነቁትም ይገኛሉ። ዳኒን እንደምታውቁት ኢቢኤስ ቴሌቪዥን ላይ እጅግ ተወዳጅነትን ካተረፉ ከልጅነት እስከ አዋቂነት ድረስ የቴሌቪዥን ማሰራጫ ጣቢያዎች ላይ እድሜውን የጨረሰ ወይም የፊልም ስራዎች ላይ ብዙ ስራዎችን የሰራ ኢትዮጵያ ውስጥ እጅግ ታዋቂ እንደሆነ ይታመናል።
ይለናል። ዳኒን የማያውቅ ኢትዮጵያዊ አለ ብሎ ማሰብ ይከብዳል። ነገር ግን ወደ ኢቢኤስ ቤት ሲመጣ አመጣጡ ብዙዎችን ግራ አጋብቶ ነበር። ረጅም አመታቶችን ብዙ ሚዲያዎች ላይ እንዲሰራ ቢጠየቅም በስተመጨረሻ ደግሞ ወደ ኢቢኤስ ቤት መጥቶ ውሳኔውን አጽንቶ እንደኖረ በሁላችንም ዘንድ ግልጽ ነው። የዳኒና የሉላ ጥምረት ከሚዲያ ወይም ፕሮግራም አዘጋጅነት አልፎ ዛሬ አዲስ ነገሮችን ይዞ ብቅ ብሏል። ዳኒ ረጅም አመታቶችን በትዳር ተጣምሮ እንደኖረ ብናቅም የኋላ ግን ሚስቱ ስዊድን ሀገር እንደምትኖርና ከሷ ጋር አብሮ እንዲኖር በተደጋጋሚ ጠይቃው እሷ ወዳለችበት ስዊድን ሀገር እንደሄደ ይታወቃል። አመታቶችን እዛ ለመኖር ሞከረ፣ ታገለም፣ ነገር ግን አልተሳካለትም። ኢትዮጵያ ውስጥ ህዝብ አለው፣ የሚከተለው ሰው አለው፣ እጅግ ብዙ ተወዳጅነት ያለው እዚሁ ሀገር ነው። ኢትዮጵያ ውስጥ እያለ ብዙዎቹ ይከተሉታል። ስዊድን ሲገባ ግን ማንም ቼክ የሚያደርገው ሰው ጠፋ። ረጅም አመታቶችን ታግሎ ለሷ ሲል ከኖረ በኋላ ቤተሰቦች እንግዲህ ሉላ ገዙ ከዳኒ ጋር እንግዲህ አንድ የተለየ ነገር ጀምሯል። እንግዲህ ሰርፕራይዝ ተደርጋለች የሚል ሀሳብ ነው እንግዲህ ይፋ እስኪያወጡ ድረስ ሁላችንም እንግዲህ በትዕግስት እንጠብቃለን ብዬ አስባለሁ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁት አልጠራጠርም። ሁላችሁም ሰብስክራይብ፣ ላይክ በማድረግ እንግዲህ የቤተሰባችን አንዱ አካል ይሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። መልካም ቀን።